بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا محمد وعلى آله وأصحابه أجمعين أما بعد كبراتنا كبران يا نصيحة تي في تكتاتايوች إن شاء الله ببالفو يجمرنا بروجرام زاري دقمو تملسن متنال إن شاء الله بزاريو بروجرام ላይ እንደተለመደው ለእናንተ ይጠቅማሉ የምንላቸውን ነገሮችን ከታላላቅ ዑለማዎች ጋራ በደሴ ከተማ የምናቀርብላችሁ ይሆናል። ኢንሻአላህ ፕሮግራሙን በተለመደው ትግስታችሁ ከመጀመሪያው እስከ መጨረሻው ድረስ ተከታተሉን ዘንድ ጀባ ብለናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ ያው ባለፈው ፕሮግራማችን ላይ ስለ الاتباع والابتداء ስለሚለው ረሱላችንን አለይሂ ሰላቱ ወሰለም ቁርአንን ሰሃባዎችን ስለመከተልና እንዲሁም ደግሞ ስለ ቢድዓ አስከፊነትና ቢድዓ በሸሪዓችን ደግሞ የተወገዘ ስለመሆኑ አይተናል። ከዚሁም ጋር ተያይዞ የቢድዓ መንስኤዎቹ ምንድናቸው የሚሉትንም በባለፈው ፕሮግራሞቻችን በሰፊው ዳስሰናል። ዛሬ ደግሞ ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ቀሪ ነጥቦችን የምናይ ይሆናል። የዛሬው ርዕሳችን ደግሞ ቢድዓ የተወገዘ መሆኑ ከታወቀ ለቢድዓ የሚፈጸምባቸው መንገዶች ምን ናቸው ወይም የቢድዓ አይነቶች ወይም ቢድዓ አይነት አለው ወይ የሚለውን እናያለን። ቢድዓ አይነት አለው ወይ አይነቱስ ምንድነው የሚለውን ነገር ኢንሻአላህ ለተመልካቾቻችን እንደተለመደው በቁርአንና በሐዲስ እያዋዛችሁ በጣፈጠ መልኩ እንድታስጨብጡልን ያው እንላለን ማለት ነው። إن شاء الله بني بقي بكل شيخ عمر يجنيالو كزام شيخ حسين قالو شيخ حمدو كزام شيخ محمد أول قالو مالتنا إن شاء الله اسكي مجمرو بدعة عينة اللوي بدعة عينة اللوي يميلون نجرنا كسكرت يجنت يالون شيخ محمد أول إن شاء الله برسول جمر. نعم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه ومن اهتدى بهداه ودعا بدعوته إلى يوم الدين. نعم بدعة يا الله لت يكفلال بدعة أصلية بدعة إضافية قتلوا جمو بدعة مكفرانا بدعة مفسقة مبالال بدعة مكفرة ينقل عن ملة الإسلام وبدعة مفسقة لا ينقلوا عن الإسلام لا ولا يخرجوا عن الإسلام إن كبديتاቸው ወደፊት አቂዳ ነክ ሆኑ አቂዳ ጋር የሚገናኝ በቃ ከቢድዓት الاستغاثة بالأموات كبدعة الاستغاثة بالمخلوق بما لا بشيء لا يقدر عليه إلا الله سبحانه وتعالى الله እንጂ ሌላ በማይችለው ጉዳይ ላይ مخلوقን መጠየቅ يخرجوا عن ملة الإسلام እንግዲህ የቢድዓው ሐድ ነው። ከዛ በኋላ ግን ይሄ እንዳለ ሆኖ ወደ አፍራድ ሲመጣ አጠቃላይ በጥቅል ሲታይ ነው። ወደ አፍራዱ ሲመጣ ሹሩጥ አለው። መጀመሪያ ቢድዓ ሙፈሲቃ የሚባል ደግሞ ከቢድዓት ለመውሊድ ነው የሚሉት ዑለማዎች። ሙጀረዱል መውሊድ የሆነ ጊዜ ነው በውስጡ ሌላ ጣጣ ያለው መውሊድ ብቻ የሚባል አለ ምሳሌ ያንን ይመስል እና በሞት ዙሪያ በተአዚያ ዙሪያ የሚደረጉ ነገሮች ሁሉ ሙፈሲቃ በሚለው ነው የሚገቡት። በኹሩጅነት አይያዙም። ለምን ክብደቱ የሚለካው በሸሪዓ ነው። አለ ኪታቢ ወሱና እየተመለሰ ነው። ይሄ አደገኝነቱ እንግዲህ ሙኽሪጅ አኒል ሚላ የሆነው ድርድር የሌለበት አለ። ያን ወሲላም ይሁን በወሲላም ይሁን በቀጥታ በመጠየቅም ይሁን ማናዕቡዱሁም ኢላ ሊቀርቡና ኢላላህ ዙልፋ እንደሚሉት እንደዚህ አይነት ተሆነ ተዲነል ኢስላም ውጭ የሚያረግ ነው። በአፍራጅ ሲታይ ደግሞ የራሱ የሆነ ሹሩጥ አለው። እዛ ተሐቀቀት ሹሩጡ ወንተፈት الموانع يحكم عليه بما يناسب ነው የሚሉ ما يناسب እንግዲህ ዑለማዎች ያውቁታል። ለዑለማዎች ይሰጣው የቢድዓን አደገኝነት ግን ሙከፊራው ሙከፊራ ማለት አለበት፣ ሙፈሲቃው ሙፈሲቃ መባል አለበት።
ኢዳፊያሳ አስሉ መሽሩዕ ነው አስሉ ሸርዓን የተደነገገ ነው ዱቡረ ኩሊ ሶላቲን አዝካሩ ጀማዓ የሚባል አለ በአንድ ላይ ዜማ አለ መሽሩዑን ነገር ብቻ ለብቻ ነፍስ ወከፍ መሰራቱ የተወደደውና የተፈለገውን ነገር በህብረት ነፍስ ወከፍ ሊሰራ የተወደደ ነው በህብረት ማድረጉ ግን ኢዳፊያ ይባላል መጀመሪያ በሷሃቦቹ ዘመን የመጣው እንግዲህ እንደምታውቁት في مسجد الكوفة عبد الله بن مسعود بايو ጊዜ አቡ ሙሳ አሽዓሪ ሲነግረው ያለው ነገር ما أسرع حالكتكم يا أمة محمد يمكن እንግዲህ ኢዳፋ ይሄ እንግዲህ ቢድዓ ኢዳፊያው ነው እንዲህ ያለው ተመንገድ ያዋጣም ሲባል ሷሃቦቹ ግን የቢድዓን ክብደት ሲናገሩ ما أسرع حالكتكم أصحاب رسول الله صلى الله عليه وسلم متوافرون يالو ببزات وثياب رسول الله صلى الله عليه وسلم لم تبلى وآنيته لم تكسر بطواته من أين تاجة درس هننا أنت فاتلا هناكو ما أردنا إلا الخير على يعني مرياشو ما أردنا إلا الخير يا أبا عبد الرحمن مشم بيدي عمي سراسو ጥፋትን ፈልጎ አይደለም ኸይር ፈልጎ ነው ካሚል ሙሪድ ለኸይር ያለው ለዩሲባ እና ብዙ ኸይር ፍለጋ ብቻ አይደለም ኢትባ ነው መለኪያው ወዲ አላህ የምንቀርበት በሙሉ ተውቂፍይ ነው ኸይርነቱ የሚረጋገጠው ቢልኪታቢ ወሱና ነው بفهم سلف هذه الامه ያመመሪያ ያመረሆ ሲከተል ነው خير የሚገኘው ቀላኡ ከፉረ اتباعنا اخلاص የሚባላል ምሳሌ በነዛ ወርቦች ላይ ፈለጉን ሲከተል ነው እና ይሄንን አሉ ሌላው ደግሞ ቢድዓ እንደው ቢድዓ አስልያ ነው ከዲን الاسلام መሰረት የሌለው ይፈለግለት አላ غير ምሳሌ ሳቢቅ የተባለው ምሳሌ መሰረት አልባ ነው በዛ ቢባል በዚህ ቢባል መሰረት ሊገኝለት የማይችል ቢድዓ ነው ደም ከቢድዓት መውሊድ እንደሚባለው ሙፈሲቃም ተመሆኑ ጋራ አስል ነው ይሄ መሰረቱ በቃ እንታዊ ነው ወደ መረጃ ነገር ቀረብ ሊል የማይችል ነው እና እነዚህ ናቸው እንግዲህ መናገር የፈለኩት ጀዛከላሁ ኸይር ባረከላሁ ፊክ ያው እንግዲህ ኢንሻአላህ ሼክ እንዳነሱት ቢድዓ የተወገዘ ነው ከመወገዙም ጋራ ቢድዓ ደግሞ በተለያየ መንገድ ሊገባ ይችላል ሊመጣ ይችላል አንደኛው የቢድዓ አይነት ሐቂቂያ ወይም አስልያ የሚባለው ነው ያሉት ያ ማለት ምንም አይነት መሰረት የሌለው በቁርአንም በሐዲስም ያልታዘዘ ዝም ብሎ ከመሬት የተነሳ ማለት ነው ሰዎች ራሳቸው ሙሉ በሙሉ ከመጀመሪያ እስከ መጨረሻ ድረስ ያለውን የዒባዳ አይነት ሰዎች ራሳቸው የቀመሙትና የመሰረቱት እንደማለት ያህል መሰለኝ ሌላው ሁለተኛው ደግሞ አልቢድዓቱል ኢዳፊያ ነው መሰረቱ ሸሪዓ ሆኖ ነገር ግን ከዛ ላይ መጥቶ የተለጠፈና የተጠጋ ነገር እንደዛ ነገር ነው እና ቢድዓቱል ኢዳፊያ ይባላል እና ሁለቱም የቢድዓ አይነቶች ናቸው እና እነዚህ ደግሞ ሁለቱም ደግሞ ሁክማቸው ሊለይ ይችላል ከነዚህ ውስጥ ሙከፊራ ይኖራል ሰውየው ቢድዓ ነው ግን ቢድዓ ከመሆኑም ጋራ ከእስልምና ላይ ያስወጣው ይችላል አለም ደግሞ ቢድዓ ነው ከእስልምና ባያስወጣውም ግን ወንጀለኛ ያደርገዋል ስለዚህ እነዚህ አይነት ሁለት ነገሮች ናቸው ለው ቢድዓቱል ሐቂቂያና ቢድዓቱል ኢዳፊያ ምን ማለት እንደሆነ ያው ሸኻችን ነግረውናል ተጨማሪ ነገር ኢንሻአላህ ሸኽ ዑመር እስኪ طيب الحمد لله رب العالمين والصلاه والسلام على رسول الله اما بعد ጉዳይ እንግዲህ ሼኻችን ከተናገሩት ላይ ተወሰነ ነገር ለመጨመር ያክል አላህ Subhanahu Wa Ta'ala እንግዲህ በቁርአኑ ላይ እንደተናገረው ከሆነ قل إن كنتم تحبون الله فاتبعوني يحببكم الله بلاچو محمد صلى الله عليه وسلم إن كنتم تحبون الله الله متودو كهوناچو فاتبعوني انين تكتلون يحببكم الله يعني الله سبحانه وتعالى يوداچوال ስለዚህ አሁን
እያንዳንዱ ነገር ነብዩ ሰለላሁ ዐለይሂ ወሰለም መከተል ላይ የተገነባ መሆን አለበት ማለት ነው። ቢድዓ የሚባለው ነገር ወደ አስልያው ስንመጣ ወይም ሐቂቂያ ተብሎ የሚሰየመው ከዚህ በፊት ምንም አይነት ምሳሌ የሌለው ወይም መሰረት የሌለው አዲስ የተፈጠረ ነገር ነው። ያኒ ሸረዑ ለሁም ሚን الدين ما لم يأذن به الله አላህ Subhanahu Wa Ta'ala ያልፈቀደውን ነገር አዲስ ደነገጉላቸው ማለት ነው በሸሪዓችን ላይ። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ አስጠንቅቀዋል አዳዲስ መጤ ነገሮችን በዲናችን ላይ እንድንጠነቀቅና እንድንረቅ ማለት ነው። ስለዚህ አሁን ይሄ ቢድዓ ሐቂቂያ የሚባለው ላይ ስንመጣ መውሊድን ራሱን ማንሳት ይቻላል። በነገራችን ላይ ቢድዓ ሐቂቂያ ወይም ቢድዓ አስልያ ከሚባለው ላይ الاحتفال بالمولد النبوي ለዚህ እንደ ምሳሌ ተጠቃሽ ሊሆን ይችላል። ከዚህ በፊት መሰረት የለውም አስል የለውም። ነብዩ ሰለላሁ ዐለይሂ ወሰለም ልደታቸውን አክብረው አልተገኙም። ኹለፋዎቻቸው አክብረው አልተገኘም። ሱሐቦች በአጠቃላይ አክብረው አልተገኘም። ታቢዒዎችም ላይ ብንሄድ አትባዑ ታቢዒን የለም ይሄን ነገር። ስለዚህ ምንም አይነት ከዚህ በፊት የቀደመው ምሳሌ የለም፣ መሰረት የላቸውም፣ አስል የላቸውም። ስለዚህ አዲስ የተፈጠረ ፈጠራ ነው ማለት ነው። ወደ ቢድዓ ኢዳፊያ ላይ ግን ስንመጣ አብዛኛውን ጊዜ ሰዎችን የሚፈትነው ይሄንኛው የቢድዓ አይነት ነው። ቢድዓ ኢዳፊያ የሚባለው ቢድዓ ኢዳፊያ የሚባለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ካለ መከተል ወይም ደግሞ ከሙታባዓ መጉደል የሚመጣ ነው። እኛ ደግሞ ዑለሞቻችን ዘንድ የጸደቀ አንድ መርህ አለ። ምንድነው እሱ? ዒባዳ የሚባለው ነገር ወይም አምልኮ የሚባለው ነገር አላህ ዘንድ ተቀባይነት እንዲኖረው ሁለት ሩክኖች አሉት ወይም ሁለት ማዕዘኖች አሉ ሊሟሉ የሚገቡ። ሩክን የሚባለው ነገር ሸርጥም ልናደርጋቸው እንችላለን፣ ሸርጦች ልንላቸው እንችላለን። ሁለቶቹም ወይም ሩክኖች ሊባሉ ይችላሉ። አንዱ ከጎደለ خلاص ዒባዳ ውድቅ ሆነ፣ አላህ ዘንድ ተቀባይነቱን አጣ ማለት ነው። ምንድናቸው እነሱ ከተባለ አንደኛው አልኢኽላስ፣ ሁለተኛው አልሙታበዓ። ኢኽላስ ከአላህ ውጪ ለሌላ አካል ተብሎ መሰራት የለበትም ማለት ሲሆን ዒባዳው፣ ሁለተኛው ግን ሙታበዓ ወይም ነብዩን አለይሂ ሰላቱ ወሰለም የተከተለ መሆን አለበት ይህን ዒባዳ የሚፈጽመው ሰው። طيب كيف يتابع رسول الله صلى الله عليه وسلم እንዴት ነው መልእክተኛውን አንድ ሰው ተከተለ ሊባል የሚችለው? استقرأ العلماء وتتبعوا فوجدوا المتابعة في 6 أنواع። ዑለሞቹ ክትትል አደረጉ። አንድ ሰው ነብዩን ሰለላሁ ዐለይሂ ወሰለም በተሟላ መልኩ ተከትሏቸዋል ሊባል የሚችለው 6 ነገሮችን አሟልቶ በ6 ነገሮች ሲከተላቸው ነው አሉ። በምን ሲባል አን يتابعه صلى الله عليه وسلم في أصل العبادة أو في ذات العبادة في جنس العبادة። ይሄ አሁን የሚሰራውን ዒባዳ ወይም አምልኮ አስሉ መሰረቱ ይሄ ዒባዳ አለ ወይ ሰርተውታል ወይ ነብዩ አለይሂ ሰላቱ ወሰለም፣ በዚህ ሊከተላቸው ይገባል። ወይ ደግሞ ይሄ في جنس العبادة ሲባል በምን ሊተረጎም ይችላል? ለምሳሌ ኡድሂያን ብንወስድ ኡድሂያ ላይ አንድ ሰው መጥቶ ዶሮ ቢያርድ እንቀበለዋለን ወይ? አንቀበለውም። ለምን? ነብዩ አለይሂ ሰላቱ ወሰለም ኡድሂያ ላይ ካረዱት እርድ የተለየ ነገር ነው አምጥቶ ያረደው። ስለዚህ في جنس العبادة ወይም ደግሞ በዚህ በዒባዳ በዛቱ አልተከተላቸውም ማለት ነው። አንዱ ሙታበዓ በዛቱ ወይም በጅንሱ መከተል አለበታል። ሁለተኛው አን يتابعه صلى الله عليه وسلم في صفة العبادة። ዒባዳው መሰረት ሊኖረው ይችላል አሁን እንዳልነው፣ ነገር ግን ዒባዳውን የሚፈጽምበት መንገድ ያን አምልኮ የሚተገብርበት መንገድ ከነብዩ ጋር የተጣጣም መሆን የለበትም፣ እሳቸው በሰሩት መንገድ መሆን አለበት ማለት ነው። ስለዚህ ከይፍያው ማለት ነው። ለዛ ነው ዑለሞች ምን ይላሉ? መሽሩዕየቱ ሸይኢ ቢአስሊሂ ላ የስተልዚሙ መሽሩዕየተሁ ቢወስፊሂ ይላሉ። የአንድ ነገር በመሰረቱ መደንገጉ እኛ የፈለግነውን አይነት ወስፍ ወይም አሰራር አካሄድ ከይፍያ እያመጣን እንድንሰራ አያስይዝም ማለት ነው። ስለዚህ ለምሳሌ ሱረቱል ፋቲሃን መቅራት በመሰረቱ መሽሩዕ ነው አይደለም እንዴ? ያኒ በብዙ ቦታዎች ላይ ፈዳኢሎቿ የተነገሩላት ሱራ ነች። ትልቅ ሱራ ነች። በቀን 17 ጊዜ ዋጅብ የሆኑ ሰላቶች ላይ ምን ሰግዳት ነች። አላህ Subhanahu Wa Ta'ala ለቁርአን መክፈቻ ያደረጋት ኡሙል ቁርአን ተብላ የተሰየመች ናት። ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአን አልዐዚም የተባለላት ናት አይደለም። ነገር ግን ሰዎች መጥቶ አሁን አንድ ሰው በሚሞትበት ጊዜ የሰውየው ሩህ ላይ ሱረቱል ፋቲሃ እንቅራ ሲባል አልፋቲሃ على روحه ይሄ አሁን እዚህ ጋር እንቆማለን። ለምን አይሆንም ስንላቸው እዚህ ቦታ ላይ በሰውየው ሩህ ላይ ፋቲሃን መቅራት ይሄ አይፈቀድም ስንል ምን ይላሉ ተነስተው? እንዴት ብላችሁ ተከለክሉናላችሁ ፋቲሃን መቅራት? ፋቲሃ ትልቅ ፈድል ያላት ሱራ አይደለችም ወይ? በብዙ ቦታዎች ላይ በቁርአንም በሐዲስም ፈዳኢሎቿ የመጡላት የሆነች ሱራ እንዴት ተከለክሉናላችሁ የሚል ጥያቄ ይነሳል እዚህ ጋር። ولكن هؤلاء እነዚህ ሰዎች ግን ምን አይነት ስህተት ውስጥ ወደቁ መሰላችሁ? هم الآن جمعوا بين مختلفين
ጀመዑ በይነ ሙኽተሊፈይን ሁለት የተለያዩ ነገሮችን አንድ አደረጉ ምንና ምንን መሽሩዕየት ቂራአት አልፋቲሓ ፊል አስል በመሰረቱ ሱረቱል ፋቲሓን መቅራት መደንገጉንና ራሳቸው ደግሞ አዲስ ወስፍ ወይም ደግሞ አዲስ አሰራር መፍጠርን አንድ አደረጉ ማለት ነው በሰውየው ሩህ ላይ ወይ በሞተው ሰውዬ ላይ ፋቲሓን መቅራት ራሱን የቻለ አንድ ጁዝኢያ ነው አንድ የተለየ ክፍል ነው ፋቲሓን መቅራት መደንገጉ በመሰረቱ ደግሞ ሌላ ራሱን የቻለ ክፍል ነው እኛ ፋቲሓን አትቅሩ አላልንም ነገር ግን የሞተ ሰው ላይ ፋቲሓን መቅራት የራሱ መረጃ ደግሞ ያስፈልገዋል ስለዚህ አሁን في صفة العبادة نبيون مكة لالبت سيبال سويو እያንዳንዱ የሚሰራውን ዒባዳ ወይም አምልኮ እሳቸው በሰሩበት መንገድ መስራት አለበት ማለት ነው ሙታበዓ ሁለተኛው በዚህ ነው في سبب ሌሎችም ሙታበዓ አይነቶች አሉ እኔ ለጨረሳቸው ስለማልፈልግ ጠቅሼ ሁላችንም ድል እንዲደርስ ሲባል እዚህ ላይ ለማለት ጀዛከላሁ ኸይር ያው ሼኽ ዑመር አሁን በደንብ አምጥተውልናል ያው አስልዩ እንዳለ ሐቂቂዩ የቢድ አይነት ይታወቃል ኢዳፊዩን እየዘረዘሩልን የነበረው ወደ 6 ናቸው ብለው ሁለቱን አስቀምጠውልናል ኢንሻአላህ ከዚህ ጋር ተያይዞ ከመጀመሪያው ነጥብ ጋር ተያይዞ የሚነሳ ነገር ካለ ሼኽ ለርሶል ስጦት نعم بسم الله الحمد لله إن شاء الله ያው ከቢድዓ ጋር ተያይዞ ብዙ ተነግሯል ብዙ ተብሏል እንግዲህ ሸኻችንም እንዳሉት ሼኽ ዑመርም እንዳሉት ቢድዓ ያው በዋናነት ለሁለት እንደሚታይ ነው የነገሩን ሐቂቂያና ኢዳፊያ የሚባሉት ማለት ነው ይሄ ሐቂቂ የሚባለው ላይ ያው ምንም ጥርጥር የለም ሙኽሪጅ ሚነል ሚላ ኢዳፊ የሚባለው ላይ እንደዚሁ የተለያዩ እንደ ስራው እንደ ቢድዓው አይነት እየታየ አዎ ይሄ አሁን ሐቂቂዩ ሙኽሪጅ ሚነል ሚላ የሚሆነው ሙኽሪጅ ሚነል ሚላ የሆነ ነገር ከተፈጸመበት ማለት ነው የሌለ አስለ የሌለ ነገር ስለሆነ ማለት ነው እዚጋ ግን እንደ ማምታቻና ሰዎችን እንደ ማታለያ የሚፈጠሩት የሚጠቀሙት ሌሎች አካሎች ይኖራሉ በአጠቃላይ ከዚህ ውስጥ ያስገቡ ቢድዓ ሁሉም እንዳንድ ነው የሚታየው የሚለውን በሐታ በቋንቋ ደረጃ ቢድዓ የተባለውን እዚህ ውስጥ የማይገባውን ቢድዓ ሸርዒያና ቢድዓ ሉጋዊያ የተባለ ክፍል አለና ይሄንን ሉጋዊያውን ከሸርዒያ ውስጥ ያስገቡ ወይም ደግሞ በትክክል ማስረጃና መረጃ የሌለው ቢድዓ እንደዚህ መልካም አለው ጥሩ አለው ምናምን ያሉ ተቅሲም ያደረጉ አንዳንድ ኪታቦችን በመከተል ይሄኛው እንዳህ አይደለም ወይ ይሄኛው እንዳህ አይደለም ወይ በተለይ ተባህል ጋር አጠቃላይ ከዲን የማይገቡ ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ስለዚህ እንደሚታወቀው من احدث في امرنا هذا نال في امرنا هذا አንደኛ في امرنا ብለው በዚህ አስተዋውቀውታል ወደ ራሳቸው ወደ እምነታቸው አስጠግተው هذا ደግሞ ሌላ ተውኪድ ነው ማለይ ሰሚንሁ ያለውም እንደዚሁ ተውኪድ ነው ቀጥታ በዙ በሃይማኖት ዙሪያ ላይ ብቻ የሚያጠነጥን መሆኑን በግልጽ ያሳያል ላኪን በሌላ በኩል እሳቸው በእሳቸው ጊዜ ያልነበረ በእሳቸው ጊዜ ያልተባለ አሁን እየተሰራ አይደለም ወይ መኪና መጥቷል ልብስ ምናምን ይሄንን በመሳሊህ ሙርሰላም ይባላል የሚበላ የሚጠጣ የሚሰራው የሚከድበትን ነገር ሁሉ አምጥተው ከዚህ ጋር ለማግበስበስ ሞክረዋል ይሄ በፍጹም የሚገናኝ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ስለዛም አይደለም የተናገሩት ሃይማኖታዊ ስርዓትን ብቻ ነው የተናገሩት ማለት ነው ስለዚህ ይሄ በዚህ መልኩ መታየት አለበት ያኛው ደግሞ በተቅሲም የሚያከፍሉ የሚያቀርቡት አንዳንድ ቢድዓ ሐሰን አለው እንትና አለው ምናምን ብለው የሚከፋፍሉም እንደዚሁ አሉ እሱን ደግሞ በርካታ ዑለማ ከዚህ ከሉጋውም ከሸሪዓውም ጋር እንትን ስለማይል ያልተቀበሉትም ወይም ደግሞ ይሄኛው ሉጋው ላይ ያለው መጥቶባቸው ነው በቋንቋ ደረጃ ለምሳሌ ልክ ዑመር ኒዕመት البدعه هذه ብለው ጠቅሰዋል አሁን እንትናን ተራዊህ ሶላትን ቢድዓ ብለው ጠርተዋታል እሳቸው ነብዩ ሰለላሁ ዐለይሂ ወሰለም ሰርተዋት ሲቆዩ የተወሰነ ሰዓት ሰርተው የተወሰኑ ቀናቶችን ሰርተው ስለተዋት ግዴታ ተሆናለ ብለው በመስጋት በኋላ ላይ እንደገና እንደ አዲስ እሳቸው ስላንቀሳቀሱ ይሄን ነው መጀመር ብለው የጠሩት እንጂ እኛ ደግሞ ቢድዓ የሚመለከተው በምንድነው በሸሪዓ ጭራሽ ከነብዩ ሰለላሁ ዐለይሂ ወሰለም ያልተገኘ በዚህ ዲን ላይ ሃይማኖታዊ ስርዓት ሆኖ የማይታወቅ አዲስ ፈጠራ ነገር ነው የሚመለከተው ማለት ነው ስለዚህ ከዛ አንፃር ማየት ወሳኝ ነው ወደዚህኛው ስንመጣ ቅድም ሼኽ እንዳሉት ይሄ እንትን ቢድዓ ኢዳፊያ ላይ ቢድዓ ፊል ዒባዳ
ነው አንዱና ኢባዳ ውስጥ አምልኮት ውስጥ ለአላህ Subhanahu Wa Ta'ala በምንሰራቸው አምልኮ ስርዓት ውስጥ የሚከወኑ የሚመጡ ቢድዓዎች ናቸው። እዛ ላይ አሁን البدعة في الأصل አለ ቅድም እንደተባለው በአስል እንደው ያልሆነ ነገር ፈጽሞ አንድ ቀን ዲኑ አስተምህሮት ውስጥ የሌለ ኪታብ ላይ የሌለ ቁርአን ላይ ሐዲስ ላይ የሌለ አይመተል አርባዓ ያላስተማሩት ያልሰሩትን ነገር አምጥቶ ሲያበቃ ይሄ ምን አለበት ዲን ነው ሃይማኖታዊ ስርዓት ነው ብሎ መጫን ማለት ነው። ለዚህ በርካታ ምሳሌዎች ማንሳት ይቻላል። ቅድም እንደተባለው ያው ብዙ ጊዜ ቢጠቀስና ቢነገርም የመውሊድን ምልክት ማድረግ እንደ ናሙና ማንሳት ይቻላል። በፍጹም ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ጀምረው ልክ ከኛ በላይ ማለት ነው በጣም አይደለም ገንዘባቸውን ህይወታቸውን መስዋዕት የሚያደርጉ ሱሐባዎች እንዳሏቸው ይታወቃል። እነሱ ያልሰሩትን አይመተል አርባዎች በሙሉ እና ሌሎችም ዑለማዎች ያልሰሩትን ይሄ ምን አለበት ሀታ እንደው አንዳንድ ቦታ ላይማ ትልቅ ተብለው ዲን ሃይማኖት ስርዓት ላይ መሪ ተብለው እንደው ባለባበስ ሊሆን ይችላል በህዝብ ዘንድ ተቀባይነት በማግኘት ሊሆን ይችላል በተለያዩ ምክንያቶች የመሪነትን ቦታ ከማግኘታቸው ተከትሎ ልክ ይሄ ነገር ተሰርቷል ወደ ማለትም ሀታ ራሳቸው ሰርተውታል ወይም ደግሞ ሱሐቦች ተመኝተውታል ወይም ደግሞ ይሄ በዚህ በኩል ያስተካከኩ የራሳቸውን ፍላጎት ለማንሸራሸር የሚፈልጉ ግለሰቦች ስላሉ ይሄንን አድማጮቻችን ጥንቃቄ እንዳደርጉበት ፈልጋለሁ። ከዚህም በተጨማሪ ደግሞ ለምሳሌ በቀብር ዚያራ በሚል ስም ቀብር ዚያረተል ቁቡር ለወንዶች ይፈቀዳል ይታወቃል። ላኪን እነሱ በአጠቃላይ እንዳውም በጣም እነሱ ጋር የተለያየ ይመስል አንዳንድ ትልልቅ ሰዎችና በጣም ክብር ያላቸው የሚባሉ ሰዎች የተቀበሩበት አካባቢ ሄደው የአምልኮት ስራ ነው የሚፈጽሙት። ቀጥታ ቢድዓ ሐቂቅያ የሚባለው ውስጥ ማለት ነው ገብተው ወይም ተመንገድ የሚያወጣውን ቢድዓ እንትን ብለው ተጠቅመው ከመንገድ ማውጣቱን ራሱ ባለመረዳት ሊሆን ይችላል ወይ ደግሞ በወገንተኝነትና እንደው እንደልህ ተጠቅመው ይሁን ምክንያቱ ባይገባኝም እዛ ላይ የሚሰሩ አሉ። እንደገና ደግሞ ይሄ ማሻአላህ ጀዛከላሁ ኸይር ወባረከላሁ ፊክ አሁን ያነሳችሁት ያሉት ነጥቦች በጣም ጥሩ ነጥቦች ነው ያነሳችሁ ያሉ። እንግዲህ አሁን ቢድዓ ስንለው አልሐቂቅየቱ ወልኢዳፊየቱ ብለን የሐቂቃውንም በደንብ አብራርተውታል። ኢዳፊያም ላይ ሁለት ምሳሌዎች ተጠቅሰዋል። ልክ እንደዚሁ ደግሞ ለቢድዓ መገለጫ የሚሆኑ በሀገራችን በጣም የተስፋፋ ቢድዓ ሊመከት የሚገባው ልንታገለው የሚገባ ህዝባችንን ልናነቃበት የሚገቡ የቢድዓ አይነቶች የሚባሉ ነገሮችን ኢንሻአላህ አንድ ፕሮግራም ይዘን መዛሂሩል ቢድዓት የሚለው ላይ ይዘን ኢንሻአላህ የዚህ የመውሊዱንም ጉዳይ ኢንሻአላህ እናነሳዋለን። እዛ ላይ ኢንሻአላህ በደንብ አድርገን በደንብ ዒልሚየን በሆነ መልኩ ኢንሻአላህ በጥልቀት እንሄድበታለን። ኢንሻአላህ ሌሎች ሀሳቦችን ያዟቸውና ይቆዩ። ሼክ ኢንሻአላህ እስኪ ደግሞ እርስዎ ይጨምሩበት። መርሐባ ቢስሚላህ አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። መሸይኾች ሁሉንም ስለ ቢድዓ ያለውን ነገር በደንብ ገልጸውታል፣ አብራርተውታል። ብዙም ተጨማሪ የሚያስፈልገው ነገር አይደለም። ነገር ግን ይሄ ቢድዓ ርዕስ ቢነሳም ብዙ ቢወራለትም በጣም ሰፊ ርዕስ ከመሆኑ አንፃር በአንድ ፕሮግራም የሚያልቅ አይደለም። ዋና ዋና ነገሮችን ብቻ አንስተን ለመጠቆም ያክል አዳማጭን ሐሳቡ የቢድዓ እየተባለ ነብዩ ሰለላሁ ዐለይሂ ወሰለም ሲያወግዙትና በጣም ኢንካር አድርገው ሁሌም በየጁምዓ ኹጥባቸው ላይ በሚገርም ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ጁምዓ ላይ ኹጥባ በሚያደርጉበት ጊዜ የማይተውት የሆነ እያስጠነቀቁ ያለፉበት የሆነ ታላቅ የሆነ ነገር መሆኑን አደገኛ የሆነ ነገር መሆኑን ለህዝብ ለመጠቆም ያክል ነው። እሱ ምንድነው? አላህ Subhanahu Wa Ta'ala ለምሳሌ እነዛን ሙሽሪኮች የቢድዓን አደገኝነት ከሚጠቁመው ነገር ውስጥ እነዛን የመካ ሙሽሪኮች አላህ Subhanahu Wa Ta'ala ኢባዳቸውን ውግዝ ካረገባቸው ነገር ውስጥ በዚህ በዲናቸው ላይ አዳዲስ ነገራትን ማስገኘታቸው ያልነበረ ነገር አዳዲስ ነገርን እነዛ በሙሽሪኮች ጊዜ እነዛ ራሱ ያስገኙ ነበር። አላህ ቁርአን ላይ ምን ይላል? አም ለሁም ሹረካኡ ሸረኡ ለሁም ሚነ ዲኒ ማ ለም የእዘን ቢሂ ላህ፣ ወይስ ለነሱ ተጋሪዎች አሏቸው አላህ ያላዘዘበት የሆነ ነገር አዳዲስ ነገር እንትሚሉላቸው የሚደነግጉላቸው ይላል። አዳዲስ ነገር መደንገግ የማን ነው ማለት ነው? የሻሪዑ ባለቤት ነው ማለት ነው። የአላህና የመልእክተኛው ስራ ነው ማለት ነው። በዚህ መሰረት እነዛ ሙሽሪኮች የተወገዙበት ተግባር አሁን ላይ እየተስተዋለ ይገኛል።
አሁን ብዙ ጊዜ በሀገራችንም በተለያዩ አካባቢዎችም ስታዩ የተለያዩ ጦሪቃዎች ይመጣሉ። የተለያዩ የጦሪቃ መንገድ ተብለው ጦሪቀቱ ቲጃንያ፣ ሻዚልያ፣ አህመድያ ብዙ ናቸው። እንደዚህ አይነት እንትኖች አሉ። እነዚህ ሁሉ ግን የየራሳቸውን ሸሪዓ ደንጋጊ አካል አላቸው። ከማን ውጭ? ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ውጭ ማለት ነው። ስለዚህ ይህን ተግባራቸው ምን ያካትተዋል? ይሄ የቁርአን አንቀጽ ያካትተዋል። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም ያእዘን ቢሂላህ። ዑለሞች ይህንን የቁርአን አንቀጽ መሰረት በማድረግ ይህንንና ሌሎችንም አልየውመ አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልኢስላመ ዲና፣ ዛሬ ሃይማኖታችሁን ሞላሁላችሁ የሚለውን ይህንን የቁርአን አንቀጽና ቅድም የጠቆስኩትን የቁርአን አንቀጾች መሰረት አድርገው ቃኢዳ አውጥተዋል። ሼክ አብዱራህማን አሳዕዲ ነብዝማቸው ላይ ምንድን ነው የሚሉት? ወለይሰ መሽሩዐን ሚነል መዝኩሪ ሚነል ኡሙሪ ገይሩ ለዚ ፊ ሸርዒና መዝኩሪ ይላሉ። ከነገራቶች የተፈቀደ አይደለም በሸሪዓችን ላይ የተጠቀሰ ነገር ካልሆነ በስተቀር አስል በቃ የተፈቀደ ሊሆን ዘንድ ሸሪዓው ላይ የተጠቀሰ ነገር መሆን አለበት ማለት ነው። ይሄ በሸሪዓ ጉዳይ ላይ ሲሆን ነው። ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ቢድዓ ይሄ ክልክል ነው፣ ይሄ ቢድዓ ነው፣ ይሄ አይሆንም እያልን ስናስታውስና ህዝቡን ከቢድዓ እንዲጠነቀቅ ስንነግር አንድ በደንብ መስተዋል ያለበትና ግልጽ መሆን ያለበት ነገር አለ ብዬ አምናለሁ። እሱ ምንድነው? ቢድዓ የተወገዘ ነው ተብሎ ሲነገር እንደ አረቦች ቁርአን ሲወርድ የሚወርደው የአረቦችን አጠቃቀም የነሱን አጠቃቀም ባማከለ መልኩ ነው። በሉጋቸው በቋንቋቸው ስለሆነ ይህ የቢድዓ እንትን የመጣው የነሱን አጠቃቀም ይዞ ነው ቁርአን የወረደው። ስለዚህ በነሱ አጠቃቀም ላይ የሚተረጎመው ምን ተብሎ ይያዛል? ሉጋ በቋንቋ ደረጃ ብሎ የሚያስቀምጡት ዑለሞች ያንን ነው። ከዛ ውጭ ደግሞ ዑለሞች አሁን ሸሪዓዊ ሁክምን የሚሰጡት ለምሳሌ እንደ ምሳሌ ስናይ ሶላት የሚለው እንደ ቋንቋ ደረጃ ምን ማለት ነው? ዱዓ ማለት ነው እኮ ዱዓ ማድረግ ማለት ነው። መጣራት ወይም ዱዓ የሚለው ቃል ሶላት ቋንቋዊ ፍቹ ነው። ከዛ ውጭ ደግሞ ዑለሞች ለዚህ ለዱዓ ሸሪዓዊ ኢስጢላህ ሰጥተውታል። ስለዚህ አንድ ቋንቋ አንድ የአረበኛ ቃል ሉጋ የቋንቋ ትርጉምና የሸሪዓ ቋንቋ ሸሪዓዊ ዑለሞች ያስቀመጡለት ታሪፋት አሉ። ቢድዓን ስናወግዝ እኛ የምናወግዘው የትኛውን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ያወገዙት የሆነውን በዚህ በዲን ላይ ያለውን ማለት ነው። ምክንያቱም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ በዲናችን ላይ ፊ አምሪና ማለት ነው በዚህ በዲናችን ላይ ማለት ነው በዲኑ ጉዳይ ያለን የዒባዳ አይነትን ይሆናል ማለት ነው ውድቅ በማድረግ ላይ የሚፈለገው። ስለዚህ ምንድነው እነዚህ ነገሮች ሁሉ የሚያሳዩት ምንድነው? ቢድዓ በጣም የተወገዘ መሆኑን ነው። የተወገዘ ለመሆኑ ደግሞ ከሚያሳዩ ነገሮች አስልና ሐቂቃና ኢዳፊያ የሚባሉ ነገሮች አሉ ነው። ኸይር ኢንሻአላህ ጀዛከላህ ኸይር።